መገባ ባስከትሎ ፍቅር ጠፋ። ነጋ ጠባ ንትርክ ሆነ። የማይገቡኝ ርዕሶች ያብሰከስኳቸዋል። ትምህርት ላይ ያሉት ወንድሞቼ እኔም ከትምህርት ቤት ባንቀርም በቤታችን ያለው አላስፈላጊ ጸብ ችግራችንን ጨምሮ ቤታችንን ገሃነብ አድርጎታል። በአመቱ የቤታችን ሁለተኛ ወንድ ልጅ ከቤት እንደወጣ ሳይመለስ ቀረ፣ ጠፋ። ችግሩና ነገሩ ቢመረው መጥፋትን አማራጭ አድርጎ አዲስ አበባ ሄዶ ያገኘውን ሰርቶ ለማደር ድንገት እንደወጣ ቀረ። ተፈለገ፣ ተጠየቀ፣ በየቦታው ፎቶ ተይዞ ታሰሰ። እሱቴ የት እንዳለ የሚያውቀው አንድዬ ብቻ ነውና ሲነጋም ሲመሽም አልተመለሰም። ሰው የጎደለው ቤታችን ሀዘን ተጨማሪ እንግዳው ሆኖ ሰነባበተ። ሰዎች ይመጣሉ፣ ይሄዳሉ፣ ይጠይቃሉ። አይ ያ ፈረንጅ የመሰለ ልጅ ምን ወስዶት ይሆን ይጠይቁናል። መልስ ግን የለንም። ሀዘን እንባ ብቻ ነው መልሳችን። ከቤት ወጥቶ ወራቶችን አስቆጠረ። ከዛም ብዙ ወራቶች ቆይተው አንድ ደብዳቤ ተላከልን። እሱ የተገኘ የመጣ ያህል ፖስታውን እናቴ አገላብጣ እየሳመች እያለቀሰች ከፈተችው። እጇ እየተንቀጠቀጠ አነበበችው። ለሁላችንም የተላከ ደብዳቤ ነበር። 100 ብር አብሮ ነበረው። ሁላችንም ናፍቆናል። በዛ ላይ የትና ምን እንደሆነ ስለማናቅ ተላቀስን፣ በእንባ ተራጨን። ተውባይ ጎረቤቶች አረጋጉንና በየፊናቸው ፖስታውን ከተላከበት የፖስታ ቤት ማህተም በመነሳት ያለው አዲስ አበባ መሆኑን ነገሩን። በየጊዜው አዲስ አበባ ታሰሰች። እሱን የበላ አየሁ የሚል ግን አልተገኘም። በሌሎች ቀናቶች ግን ሰዎች ታክሲ ላይ ሲሰራ አየነው፣ ያው ፈረንጅ እንደሆነ ከሰው መሀል ይለያል አየነው ብለው ነገሩን። አባቴ ፈለገው፣ ባያገኘውም ፍለጋችን ሳያቋርጥ ሌላ 1 አመት አለፈ። ብዙ ከቆየ በኋላ ግን አዲስ አበባ ከሚገኘው ከእናቴ አጎት ቤት እንድንገናኝ ስልክ ደውሎ አናግሮን ለእሁድ ቀጠሮን እዛው ተሰብስብ ሄድን። መለያየት ያብከነከነው ቤተሰብ ችግርና ፈተናውን ማለፍ በማንችልበት ጊዜ ላይ መለየትን ደርበን እንንገዳገዳለን ከተባልነው ቤት ቀድመን ደረስን። እሱም መጣ፣ እኛም እሱን፣ ሁላችንም ተቃቅፈን በእንባ ታጠብን። ልጄ ብላ እናቴ ድምፅ አውጥታ አለቀሰች። አለፍ ሲልልን ሁሉንም የሆዳችንን ለመነጋገር ፋታ አገኘን። በታፈነው አፍንጫችን የአዲስ አበባን አየር እየሳብን የውጭውን ጫጫታና ሁካት እያዳመጥን እንደው እንዴት ነህ አለ አባቴ። አሳዛኙን የኑሮ ፈተና ትቶ ደግ ደጉን መርጦ አጫወተን። አባቴ አለቀሰ። እንደሚንገላታበት ታውቆታልና እንመለስ ተወው ቢለው እምቢ አሻፈረኝ፣ መስራት፣ ማደግ፣ ሹፌር መሆን ነው የምፈልገው ብሎ ድርቅ አለ። የልጅነት የሲኒማ ህልሙን ውሃ ወስዶበታል። ስንለማመነው መሸና እንድናድር ሆነ። የዘመዳችን ቤት ማቃወስ ስላልፈለግን 1 ቀን አድረን ነው የተመለስነው። ዳግመኛ እሱን ከዓይናችን ርቆ እስኪሄድ ሸኝተነው ተመለስን። ከቤት የመጥፋቱ ትልቅ ርዕስና ምክንያት የገባኝ ሃይስኩል ገብቼ ትልቅ ከሆንኩ በኋላ ራሱ ሲያወራ ሰምቼው ነው። ከአመታት በኋላ እንደፈለግነው የመንጃ ፈቃድ አውጥቶ የታክሲ ሹፌር ሆኖ መኖር የሚያስችለው ደረጃ ላይ ሲደርስ እየመጣ ይጠይቀን ጀምሯል። ነገር ግን ማጨስ እና መቃም ለምዷል። ይሄ ደግሞ ለዛ ቤተሰብ ትልቅ ትንግርት ሆኗል። ዝንፍ ሳንል በጥንቃቄ በኃይለኛ ቁጥጥር ስር ያደግን ልጆች ከመካከላችን ወጣ ያለ ባህሪ የያዘው ወንድሜ የሚያደርጋቸው የሱስ ጨዋታዎች ባንወድለትም በጭራሽ አራቅ ነው። ታዲያ መነሻው የነበረው የባህሪ ለውጥ የጀመረው ገና የ10ኛ ክፍል ተማሪ ሆኖ
ያፈራቸው ጓደኞች በዘመኑ አራዶች ተብሎ የሚጠሩና ትምህርትና ገንዘብን አወዳጅተው የሚጓዙ የልጅ ወሮበሎች ነበሩና ገንዘብ ማግኘትን እንዲማር ሳንቲሞችን በመዳፋቸው በመደበቅ ጎፈር ነው ዘውድ እያሉ መጫወትን በቀላሉ አስተማሩት። እሱም ኮራጅ ባንድ ይበልጣል ይባል የለ ከነሱ ሁሉ የበለጠ ፈጣንና የወጣት አጥፊ ሆኖ ቡድኑን ይቀላቀላል። እግዚአብሔር ያሳያችሁ። በዛ ሁሉ ቁጥጥርና ዱላ መሃል ያደገ ልጅ የዛሬውን እንጂ የነገውን ከማያለምበት ለሱ ነፃነትና አራድነት መስሎ በተሰማው መንገድ ያለምንም ተከላካይ ጉዞውን ይጀምራል። አጀማመሩን የሚያውቅ ማንም የለም። አክስቴ የእናቴ እህት ግን ቤቷ እሱ ከሚማርበት አካባቢ በመሆኑና የምትሰራውም እዛው አካባቢ መስሪያ ቤት በመሆኑ ይህን በተለያየ አጋጣሚ በትምህርት ሰዓት እናቴ ልታየው በማትችልበት መንገድ ብስክሌት ተከራይቶ መንዳት፣ ክፍል አለመግባት፣ ዲቦ መጫወትና መብላት መጠጣት ለምዶ ስታገኘው አደራ ለእናቴ እንዳትነግሪብኝ አስተማሪ ስለሌለ ቀጣዩን ክፍለ ጊዜ እስኪደርስ የጓደኛዬን ብስክሌት ተውሼ ነው የምነዳው ምናምን እያለ የቀበጣጠረ ያሳምናታል። አክስቴም ቤት ውስጥ ይሄ ነገር ቢሰማ የሚደርስበትን ስለምታውቅ አትናገርም። ትቆጣውና አምናው ትሄዳለች። ይህች አክስታችን ቤት ብዙ ጊዜ ባይሆንም አልፎ አልፎ ስለምንሄድ ገና ትምህርት ከመግባቴ አስቀድሞ ክረምት ለጥቂት ቀናት አሳልፍባት ነበር። ታዲያ የትምህርት ቤቱ ርዕሰ መምህር ወላጅ እንድታመጣ አለበለዚያ ክፍል አትገባም ብሎ ሲያባርረው ይቺው አክስታችን ጋር በመሄድ የሆነ ያልሆነ ነገሮ ይዟት ይሄዳል። ወላጁኖት? አዎን። ታዲያ ይሄን ያህል ለምንድነው ልጃችሁን የምትለቁት? ተቆጣጠሩት። በወር ለዚህ ያህል ቀናት አልተማረም። በዛ ላይ የተለያዩ ችግሮችን ተናግሮ አስፈርሞት ይገባል። በሚቀጥለው ደግሞ ወላጅ አምጣ ሲባል ሌላኛዋን ናዝሬት የምትኖረውን አክስታችንን ስልክ ደውሎ በማታለልና እቤት ሰምታ ከምትገድለኝ በቃ አንቺ አሳምኝልኝ በማለት በእድሜ ወጣት ስለሆነች የእናቴ ተከታይ እህት ስለሆነች እንድትተባበረው አጥብቆ በመለመን ያስመጣትና እህቱ ሆና ታላቁ ሆና ወላጅ ተክታ በመቅረብ ለጊዜው ክፍለ ሀገር ስለሄዱ ነው ለምን አጠፋ ብላ ጠይቃ እሷ ፈርማና እሱንም ማስፈርማ ታስገባዋለች። አክስቶቻችን ቤት ውስጥ እናታችን በጣም ቁጡና ኃይለኛ እንዲሁም ዱለኛ ስለሆነች ይህን ጉዳይ ከተሰማ ማንን ከማን ሳትለይ እንደምትፈጀን ስለሚያውቁ እኛን ለማዳን ሲሉና የሱን ቅብጥርጥር ችግር ግራ በሚገባቸው የሚያደርጉትን በማጣት ዝም ብለው ያልፉት ነበር። ክፍል 6 ይቀጥላል።